ጤና ይስጥልኝ ተመልካቾቻችን፣ ርዕሶቹን በማስቀደም እንጀምራለን። የኢሃፓ አመራሮችና ታዋቂው ጠበቃም በፌዴራል ፖሊስ ተይዘው መታሰራቸው ተነገረ። አሁን ያሉበትን ሁኔታና አጠቃላይ እስራቱን በተመለከተ የደረሰን መረጃ አለ። ዓለም አቀፉ የሰብአዊ መብት ተሟጋች አምነስቲ ኢንተርናሽናል በትግራይ አዲስ በተቀሰቀሰው ግጭት ነዋሪዎች ለመብት ጥሰት መጋለጣቸውን ገለጸ። ዓለም አቀፍ ሕግ እንዲከበር ጠይቋል። የኢራን ፕሬዝዳንት ስልጣን ሊለቁ ነው መባሉን ውድቅ አደረጉ። ፕሬዝዳንቱ ለ28ኛ ጊዜ ስልጣን ለመልቀቅ ዝተው እንደነበርና ከእንግዲህ እንደማይታገሷቸው የኢራን ጠቅላይ መሪ ሞጅታባ ካማኒ ማስጠንቀቃቸው ተነግሯል። በሌላ በኩል ኢራንና አሜሪካም የሆርሙዝን መተላለፊያ ለመክፈት ወደ ስምምነት መቃረባቸው እየተነገረ ነው። ስደተኞችን ከአቅም በላይ ጭና ስትጓዝ በነበረች ጀልባ እሳት መነሳቱ ተነገረ። ስደተኞቹ ግን በተአምር ተርፈዋል። በሳውዲ አውሮፕላን ጣቢያ ስለተፈጸመ ጥቃትም አዲስ መረጃ ደርሶናል። በላይ በቀለ ነኝ። አብራችሁን እንድትቆዩ ጋብዛለሁ። የኢሃፓ አመራር የሆኑት ፖለቲከኞች አበበ አካሉና ይስሐቅ ወልዳይ እንዲሁም የቀድሞ የሰላም ሚኒስትር ዴኤታ የአቶ ታዬ ደንደአ ጠበቃም አበራ ንጉስ መታሰራቸው ተነገረ። አቶ አበበና ይስሐቅ እንዲያም ሲል ጠበቃ አበራ ንጉስ ትላንት ሰኞ በተለያየ ሰዓት በፌዴራል ፖሊስ ተይዘው መታሰራቸው ተነግሯል። በቅድሚያ የተያዙት ጠበቃ አበራ ንጉስ የትግራይ ጦርነት ከጀመረ በኋላ የፌዴራል መንግስት ባቋቋመው ጊዜያዊ አስተዳደር የክልሉ ፍትህ ቢሮ ኃላፊ የነበሩ ሲሆን ከ2 ዓመት በፊት ጦርነት ይብቃ በሚል ሊካሄድ ከታቀደ ሰልፍ ጋር በተያያዘ ታስረው እንደነበር ይታወሳል። ትላንት ጠዋት የፌዴራል ፖሊስ አባላት መኖሪያ ቤታቸው በመሄድ ለምርመራ እንደሚፈልጉ ነግረው እንደወሰዷቸው የቤተሰብ አባላት ለቢቢሲ ገልጸዋል። በአሁኑ ወቅት አቶ አበራ የት እንዳሉ አይታወቅም ብሏል ቤተሰቡ። የጠበቃውን መታሰር ቀድመው በማህበራዊ መገናኛ ይፋ ካደረጉት መካከል የኢሃፓ ህዝብ ግንኙነት ኃላፊ አቶ ይስሐቅ ወልዳይም ከቀኑ 8 ሰዓት ተኩል ከመኖሪያ ቤታቸው በፌዴራል ፖሊስ ተይዘው መታሰራቸው ታውቋል። አቶ ይስሐቅ ባለፈው ግንቦት መጨረሻ ኢሃፓን ወክለው ለፓርላማ በእጩነት ከቀረቡ በኋላ ከምርጫው ራሳቸውን አግለዋል። ከዚህ ቀደም በተደጋጋሚ ታስረው እንደነበር ተመልክቷል። ታዋቂው ፖለቲከኛም አበበ አካሉም ለእስር መዳረጋቸው ይነገራል። ቀደም ሲል የኢዜማ ዋና ጸሐፊ ከዚያም የኢሃፓ አባል አቶ አበበ በተለያዩ መገናኛ ብዙሃን መንግስትን በመተቸት ይታወቃሉ። አቶ አበበ ከትላንት ምሽት ጀምሮ ሜክሲኮ በሚገኘው ፌዴራል ፖሊስ ታስረው እንደሚገኙና ቤተሰብ እንዳላያቸው የኢሃፓ ፕሬዝዳንት ገልጸዋል። ሦስቱም ግለሰቦች እስካሁን ፍርድ ቤት አለመቅረባቸውንና ቢቢሲ ስለ ጉዳዩ ፌዴራል ፖሊስን ለማነጋገር ያደረገው ጥረት እንዳልተሳካም አመልክቷል። አቶ አበበ አካሉ ከመታሰራቸው አስቀድሞ ለመጨረሻ ጊዜ በአንድ ማህበራዊ መገናኛ ከተናገሩት ጥቂቱን አዳምጠን ወደ ሌላ መረጃም እናልፋለን። በህይወቴ ተወራርጄ በምሬት የምናገረው በቁም ከመሞት እየተናገርኩ ምገደልም ከሆነ ምታሰርም ከሆነ እሱን ይቀበላሉ። እኔ መተነፈሳት እኔ መረውራት ቃል ምናልባት አለት የሆነው መንግስት ተቆረቆረ ይሆናል ብዬ ስለማስብ ነውና የኢትዮጵያ ህዝብ ሪሊ ከአቅሙ በላይ ነው። ኑሮ እግር ተወርች አስሮታል። ገፈቱን እየጨለጥን ነው ያለነው። የቤታችን እርሾ በኋቃው ባዶ ነው። እነግራለሁ፣ ባዶ ነው። በትግራይ ክልል ያገረሸው ግጭት ነዋሪዎችን ለአዲስ ሰብአዊ መብት ጥሰት ዳርጓል ሲል አምነስቲ ኢንተርናሽናል አስጠነቀቀ። የፌዴራል መንግስትና የክልሉ ባለስልጣናት የሰላማዊ ሰዎችን ደህንነት እንዲያስጠብቁ ጠይቋል። አምነስቲ አዲስ ባወጣው መግለጫም የትግራይ ክልል ዳግም ወደ ግጭት መግባቱ እንዳሳሰበው ጠቅሷል። ከዚህ ቀደም የተፈጸሙ ጥሰቶች ፍትህና ተጠያቂነት አለማግኘታቸውን በመግለጽ የፌዴራል መንግስቱና የክልሉ ባለስልጣናት የንጹሃን ጥበቃን ጨምሮ ዓለም አቀፍ የሰብአዊ መብት ደንቦችን እንዲያከብሩ አሳስበዋል። ባለፈው ቅዳሜ በተቀሰቀሰው ግጭት ምን ያህል ጉዳት እንደደረሰ እስካሁን በትክክል አልታወቀም። ኢራንና አሜሪካም የሆርሙዝ መተላለፊያን ለመክፈት የሚያስችል ስምምነት ዛሬ ወይም ነገ ሊፈራረሙ ይችላሉ ተባለ።
የአሜሪካ የገንዘብ ሚኒስትር ስምምነት ከተደረሰ በኋላ የንግድ መርከቦች ወዲያውኑ በነፃነት መንቀሳቀስ ይችላሉ ብለዋል። ከኢራን ንግግር መቀጠሉንና ማለትም ከኢራን ባለስልጣናት ጋር ንግግር መቀጠሉንና መተላለፊያውን ለመክፈትና ውጊያ ለመቀነስ ከስምምነት የሚደረስበት ዕድል እንዳለ ገልጸዋል። የየመን ሁቲዎች በሳውዲ አረቢያ አውሮፕላን ጣቢያ ጥቃት መፈጸማቸው ተነገረ። የሁቲ ወታደራዊ ቃል አቀባይ ያህያ ሳሬ በደቡብ ሳውዲ በሚገኘው ናጅራን አውሮፕላን ማረፊያ የተሳካ የድሮን ጥቃት መፈጸማቸውን ገልጸዋል። ጥቃቱ የሳውዲ ድሮኖች በሁለት የየመን ግዛቶች ላደረሱት ጉዳት ምላሽ ነው ብለዋል ቃል አቀባዩም። ያም ሆኖ ስለደረሰው ጉዳት በዝርዝር አልተናገሩም። የሳውዲ መንግስትም እስካሁን የሰጠው መግለጫ የለም። ከፈረንሳይ ተነስታ ወደ እንግሊዝ በመጓዝ ላይ በነበረች አነስተኛ ጀልባ ላይ ከተከሰተ የቃጠሎ አደጋ ከ150 በላይ ስደተኞች ማትረፍ መቻላቸውን የፈረንሳይ ባለሥልጣናት አስታወቁ። አደጋው የደረሰው ዛሬ ጠዋት በጀልባዋ ሞተር ላይ በተነሳ ቃጠሎ ሲሆን በጀልባዋ ተጭነው የነበሩ 157 ስደተኞች ተርፈዋል። ሁሉም ወደ ፈረንሳዩ የቦሎኝ ሶር ሜር ወደብ እንዲወሰዱ ተደርጓል። ይሄ አደጋ የተከሰተው የእንግሊዙ ጠቅላይ ሚኒስትር አንዲ በርናም መንግስታቸው ህገወጥ ስደተኞች ጉዞን ለማስቆም ያለ እረፍት እንደሚሰራ በተናገሩ ማግስት ነው። ሆኖም ጠቅላይ ሚኒስትሩ ስልጣን በያዙ በ2 ሳምንታት ውስጥ ብቻ በትንንሽ ጀልባዎች ወደ እንግሊዝ የገቡ ስደተኞች ቁጥር ከ2000 ማለፉ ተነግሯል። አደጋው በብሪታንያ ፖለቲከኞች ዘንድ ከፍተኛ ክርክር አስነስቷል። የወግ አጥባቂ ፓርቲ አባል ክሪስ ፊሊፕ የፈረንሳይ ፖሊስ ህገወጥ ጀልባዎች ሲነሱ በዝምታ በመመልከት የሰዎችን ህይወት አደጋ ላይ እየጣለ ነው ሲሉ ወቀሳ አቅርበዋል። ፓርቲያቸው ስልጣን ከያዘ የባህር ኃይል በመጠቀም ጉዞዎችን እንደሚያስቆም ገልጸዋል። ሊበራል ዲሞክራቶች በበኩላቸው መንግስት ከአውሮፓ ሀገራት ጋር ያለውን ግንኙነት በማጠናከር የስደተኞችን ጥያቄ የማጣራት ሂደቱን ማፋጠን አለበት ብለዋል። የእንግሊዝ መንግስት ቃል አቀባይ በበኩላቸው አደጋው አነስተኛ ጀልባዎችን ተጠቅሞ ባህር ማቋረጥ ምን ያህል አስፈሪና አደገኛ እንደሆነም የሚያሳይ ነው ሲሉ ገልጸዋል። የኢራን ፕሬዝዳንት ስልጣን የመልቀቅ ዕቅድ የለኝም አሉ። የኢራኑ ፕሬዝዳንት ማሱድ ፒዜክሺያን በሀገሪቱ ቴሌቪዥን በተላለፈ ቃለ ምልልስ ስልጣን እንደማይለቁና በኃላፊነታቸው እንደሚቀጥሉ ገልጸዋል። ከጦር ኃይሎች ጋር ሙሉ በሙሉ በተቀናጀ ሁኔታ እየሰራን እንገኛለን። ስልጣኔን አልለቅም፣ ጸንቼም እቆማለሁ ያሉት ፒዜክሺያን ስልጣኔን የምለቅ ከሆነም በይፋም አሳውቃለሁ ብለዋል። ከፍተኛ የሃይማኖት መሪ መሐመድ ባጋር ካራዚ ስለ ፕሬዝዳንቱ መናገራቸውን ተከትሎ ነው። ፒዜክሺያን 28 ጊዜ ስልጣን ለመልቀቅ ዝተው የነበረ ቢሆንም ቀጣዩን የስልጣን መልቀቂያ ጥያቄያቸው ተቀባይነት እንደሚያገኝ ከጠቅላይ መሪው ማስጠንቀቂያ ከተሰጣቸው በኋላም ከውሳኔያቸው እንደተመለሱ ካራዚ ገልጸዋል። ፒዜክሺያን ባለፈው ግንቦት መንግስታቸው ከዋና ዋና ውሳኔዎች መገለሉንና አክራሪዎች ሁሉንም መቆጣጠራቸውን በመግለጽ ለካማኒ ቢሮ የስልጣን መልቀቂያ ደብዳቤ አስገብተው እንደነበር ይነገራል። በወቅቱ ኢራን ምንም አይነት የስልጣን መልቀቅ ጥያቄ አለመኖሩን ማስተባበሏም ይታወቃል። ፕሬዝዳንት ማሱድ በሌላ በኩል ኢራን ጦርነቱን ለማስፋፋት አትፈልግም ሲሉ ገልጸዋል። ኢራን የግዛት አንድነቷን እንደምታስከብር፣ ነገር ግን አሁን ያለውን ጦርነት ለማስፋፋትም ሆነ ለማስቀጠል እንደማትፈልግ ፕሬዝዳንት ማሱድ ፒዜክሺያን በዚሁ የቴሌቪዥን ቃለ ምልልሳቸው አመልክተዋል። የሀገራቸውን ብሔራዊ ደህንነት ከሀገር ውስጥ አንድነት ጋር ያያያዙት ፕሬዝዳንቱ የሀገር ውስጥ ክፍተቶችንና ልዩነቶችን መፍታት የውጭ ኃይሎች በሀገሪቱ ጣልቃ እንዳይገቡ ለመከላከል ይረዳል ሲሉ አስረድተዋል። በእነዚህ ሁኔታዎች ውስጥ ጠላት ወደኛ ለመግባት ማህበራዊ መሰረታችንን ለመሸርሸርና ለማፍረስ እንዳይቃጣ ጤናማ ህብረተሰብ ለመገንባት መስራት አለብን ብለዋል።